ያንተ መኪና ስፖኪዮ አለው ወደ ኋላ የምታይበት። ብዙዎቹ ከኋላ ያለውን አነዳድ እያዩ የፊት አቅጣጫቸውን ያስተካክላሉ። ይሄንን እናውቃለን አይደል? ለመኪና ስፖኪዮ ካለ ለህይወትህም እኮ የኋላ መስታወት አለ። ያ የኋላ መስታወት እምነት ነው። አባቶች የሄዱበት መንገድ፣ የጸለዩት ጸሎት፣ የባረኩት ባረኮት፣ ያመሰገኑት ምስጋና ያንተም ምስጋና ነው። የሄዱበት እውነተኛ መንገድ ያንተም መንገድ ነው። እነሱ ያመለኩትና ያፈቀሩት ጌታ ያንተም ጌታ ነው። ይሄንን ግን ንቀህ ዘመናዊ ነኝ ብለህ የተሟዘዝከው ትውልድ ይሄው ሀገር ሲጠፋ ትውልድ ሲወድቅ ነው የምታየው። መልካም ምስራች ከጆሮህ የለም። ረሃብን፣ ሞትን፣ ችግርን፣ ድቀትን፣ ፍትህ ማጣትን፣ ውርደትን፣ እስራትን፣ ግርፊያን፣ ንጥቂያን ይሄው ታየዋለህ። ያስቀመጥከው ነው፣ የጠበቅከው ነው። የጠበቅነው ይሄንን ነው። ለምን አምልኮትን ንቀሃላ። የኋላውን የአባቶችህን መንፈስ አቃለህ። እኔ ፍልስፍናን ተከትዬ የምራመድ የሳይንስ ዓለምን የምከተል የተማርኩ የነጠርኩ የበቃሁ ነኝ ብለህ በቲዎሪ ዓለም ውስጥ ያለውን ቅዠት ለራስህ ወሰድከውና ቋንቋህም ባለገ፣ ንግግርህም ባለገ፣ ነውር የሆነውን ነገር ሁሉ ረሳህ። በእውነትም ከባድ የሆነ የታሪክ ውድቀት ከፊትህ ቆመ። ስለዚህ ወደ አምልኮት መንፈሳዊ ጸጋ ከመሄዳችን በፊት አምልኮት እንዴት ነው የሚጀመረው ስንል አምልኮት የሚጀመረው ለእምነት ያለን ቅንነት በውስጣችን በኩል በባረኮት ሲጸና የአባቶቻችንን መንፈሳዊ ኃይል ስንፈልግና ስንሻ የውስጣችን ፈቃድ ለእግዚአብሔር ለመገዛት ትክክለኛውን መንፈሳዊ ግብ ማሰብ ሲጀምር ከዚህ በኋላ የአምልኮት ኃይል በባህሪያችን ስላለ ሰማይና ምድር ይታዘዙልናል። ሰማያትም ጸሎታችንን ወደ መንበረ ጸባዖት ያሳርግልናል። ምድርም አካላችንን እና ተፈጥሯችንን ትመግባለች። በበጎ ፈቃደኝነት ንጹሕ የሆነውን ኃይል ትሰጠናለች። ርኩሰት ያልተቀላቀለበትን ጥፋት ያላየለበትን በጎነት ለአእምሯችን ታካፍላለች። ስለዚህ ሰማይና ምድር የሚታዘዙለት ሰማይና ምድር እሺ የሚሉት ባርኮት ተባረከ። ሁለተኛው መባረክ አሕዛብ ይገዙልህ አለ። መገዛትን አገኘ። የመግዛትን ቅንነትን መገዛትና መግዛት መካከል እልህ፣ ትዕቢት፣ ኩራት፣ ፍትህ ማዛባት፣ እኩልነትን መከልከል አይደለም። በመግዛት ውስጥ ፍትህ አለ፣ ቅንነት አለ፣ በጎነት አለ፣ ርኅራኄ አለ፣ ተስፋ አለ። እነዚህ ሁሉ የባርኮት ምንጮች ናቸው። የዚህ አይነት ባርኮት የሌላቸው ሰዎች ሲሆኑ ገዥነታቸው ደረቅ ይሆናል። ድርቅ ያለ ሞት፣ ችግር፣ አበሳ፣ ስቃይ ይሆናል። የባርኮትም መንፈስ ካለመያዝ የሚመነጭ ብቻ አይደለም። ለዚህ ለባርኮት የማይመቹም ሰዎች ሲሆኑ ክፉ ኃይል ሰማይንም ያደርቅባቸዋል፣ ምድሩም ያደርቅባቸዋል። ከዛም በላይ አገዛዛቸውም ጽኑ የመከራ አገዛዝ ይሆናል። ሶስተኛ ሕዝብ ይስገድልሃል። ሕዝብ ይስገድልህ የሚል ባርኮት ለያዕቆብ ሰጠው። የሚገርም ነው። ሕዝብ ይስገድልህ ምርቃት ነው። የምርቃቱ አንዱ የሕይወት ኃይል ነው። እግዚአብሔር ከሰማይ ጠል ከምድርም ስብ የእህልንም የወይንንም ብዛት ይስጥህ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። አሕዛብ ይገዛሉ፣ ሕዝብ ደግሞ ይሰግዳሉ። ሕዝብ የራሱ ሕዝቦች ማለት ነው። የራሱ ሕዝቦች ሕዝብ ይስገድልህ በዕብራይስጥ እንዲህ ነው የሚለው። ወይ ጉድ! ወይቴን ለሃ ሃኤሎሄም ሚጣል ሃሸማይም ሚሽማኔ ሃአሬስ በሮብ ዳጋን በቲሮሽ ይላል። በሮብ ዳጋን በቲሮሽ ሕዝብ ደግሞ እንዲገዛለት ምን አለ? በየአብዱሃ አሚም ሕዝብ ያገልግሉህ፣ ሕዝብ ይገዛልህ እና ወይስተሃቡ ለሃ ለኡሚም ሕዝብ ይስገድልህ። ተአምር እኮ ነው።
እግዚአብሔር ክብሩና ኃይሉ ድንቅ ነው። ይስገዱልሃል፣ ዝቅ ይበሉ፣ በፊትህ በረከትህን የሚቀበሉ ይሁኑ። ዝቅ በሚሉበት ጊዜ አንደኛ ለሰማይ አምላክ መገዛት ነው። ለምታየው ወንድምህ ዝቅ ካልክ ዝቅ ብለህ ካየኸው፣ ካፈቀርከው፣ ካመሰገንከው፣ ክብር ከሰጠኸው ውስጡ ክብር ያድራል። ክብሩን ይዘን እየተሰገደልን ብቻ የምንኖር ከሆነ ይሄ ሌላ ጣዖት ነው። ሌላ ጣዖት ነው ይሄ። እንዲህ አይነት አካሄዶችን እንድንሄድ እግዚአብሔር አምላክ አይፈቅድም። ሕዝብ ይስገድልህ ነው። በጸጋ ውስጥ ዝቅ ስትል ሕዝቡም ዝቅ ይላል። በዝቅታ ውስጥ አንተ የምትሰጠው ክብር፣ በውስጥህ ያለው የእግዚአብሔር ኃይል ሕዝቡ ላይ ያድራል። በዚህ ጊዜ የአምልኮት ኃይል ምን እንደሆነ ሕዝቡ ስለሚያውቅ መንፈሳዊ ክብሩ የተሟላ ይሆናል። ሕዝቡ ዝቅ ሲል የመሪው መንፈሳዊ ጸጋ፣ እግዚአብሔር በላዩ ላይ የቀባው መንፈስ በሕዝቡ ላይ ያድራል። ሕዝብ ይስገድልህ። እርስ በርሳችን የክብር የጸጋ ስግደት በምንሰግድበት ጊዜ የአምልኮቱ ኃይል ለዚህ ታላቅ መንፈሳዊ ስጦታ የሚያበቃንን ክብር እናገኛለን። ሕዝብ ይስገድልህ ማለት መጨቆን አይደለም። ፈላጭ ቆራጭነትን እንድንይዝ አይደለም። መጠፋፋትን እንድናዘወትር አይደለም። የሕዝብ ስግደት ለመገለጥ ራእይ የሚያበቃ ኃይልን ይዘን ከዛም በላይ ደግሞ የምንጠብቀውን እውነትና ተስፋ በክብር አረጋግጠን የምንቀበለው እውነት ነው። ሕዝብ ይስገድልህ አለው። ሶስተኛ በወንድሞችህ ላይ ጌታ ሁን። በወንድሞችህ ጌታ ሁን፣ የተከበርክ ሁን። ምርቃቱ ነው ይህን የሚያመጣው እኮ። ዛሬ ለአባቶች ለእናቶች አልታዘዝ ያለው ትውልድ እድሜውን አጥቷል። ለወንድሞችህ ጌታ ሁን፣ ህቤ ገቢር ለአኺኻ፣ ለወንድሞችህ ጌታ ሁን፣ ገቢር ለአኺኻ፣ ለወንድሞችህ ጌታ ሁን። ይሄ እግዚአብሔር ተናገረ። በቃ ጭቆና አይደለም፣ ክብር ሰጠው። ያን ክብር በማርክሲስት ሌኒኒስት የምናጠፈው አይደለም። እንደ ጭቆና አይተን የምንነሳበት የቂመኝነትና የእልህ ጉዳይ የምንጠቀምበት አይደለም። ለወንድሞችህ ጌታ ሁን አለው። ጌታ ሁን ማለት የምታስተዳድር፣ የምትሰጥ፣ የምትመራ፣ የምታጠግብ፣ የምትቸር፣ የምትራራ ሁን ማለት ነው። ለወንድሞችህ ጌታ ሁን። የምትጨቁን፣ የምትገዛ፣ የምትበዘብዝ፣ የምታደቅ፣ የምትገል አይደለም ያለው። ለወንድሞችህ ጌታ ሁን ሲል እኔ የሰጠውህን፣ እኔ ያካፈልኩህን፣ እኔ የተናገርኩትን የምርቃት ኃይል በአንተ ላይ አድሮ ጌትነትህ ይገለጥ ማለት ነው። ድሃም ሆኖ እኮ ጌታ ነው። እግዚአብሔር ካለ ድሃ ሆኖ ጌታ ነው። ባለጸግነት መለኪያ አይደለም፣ የጌትነት መለኪያ አይደለም። ጸጋም ካለህ ጌታ ነው። ሞገስም ካለህ ጌታ ነው። ፍቅር ካለህ ጌታ ነህ። ሌሎች በፍቅር ሲያዩ የዛ የፍቅር ኃይል ውስጥህ ሲገባ በውስጥህ የፍቅር ልጅን ትወልዳለህ። የፍቅር ሰውን ታገኛለህ። አልገዛም የሚለው ነገር የሚመነጨው ክፋትና ተንኮል ሲጣጨቅበት ነው። ዲያብሎሳዊ የሆነ ሀሳቦች በውስጡ ሲገቡበት ነው። ስለዚህ ለወንድሞችህ ጌታ ሁን አለው። ሶስተኛው ምርቃን። አራተኛው ምርቃን የእናትህ ልጆች ይስገዱልህ። የእናትህ ልጆች ይስገዱልህ። ጉልበታቸውን ዝቅ ያርገው ተንበርክከው ይስገዱልህ። ይህን ምርቃት ሰጠኮ። በቃ የእናትህ ልጆች ይስገዱልህ። አምስተኛው የሚረግሙህ እርሱ እርጉም ይሁን። ስድስተኛው የሚባርክህም ብሩክ ይሁን። አያችሁ፣ የሚባርክህም ብሩክ ይሁን። ይሄንን ምርቃን ለያዕቆብ ሰጠው። ያዕቆብ ሲወልድ የይሁዳ ነገድ ተመረጠና ወደ ቅድስት ድንግል ማርያም የሚወስደውን የተስፋ ቃል ተረከበ።
ከዛ በኋላ ያለው ሂደት እንግዲህ ሰብአ ሰገል ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጡ። የተስፋውን ቃል በመከተል ማለት ነው። አየዋለሁ ግን አሁን አይደለም፣ ኮከቡን አየዋለሁ ግን አሁን አይደለም አለና የእስራኤል ሕዝብ ችላ ሲል ከሟርተኞች በኩል ከመተተኞች በኩል በለዓምን እና ዘሩን አነቃቃና ከዛ እንዳትረሱ አላቸው። እነዚህ 7ቱ የምርቃን መንፈሳዊ ተስፋዎች በትውልድ ውስጥ እየተሸጋገረ ነው። በትውልድ ውስጥ እያደገ ነው። የሚያድገው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው። በተስፋው ቃል በሩቅ ማየት ደግሞ የሰብአ ሰገል ልዩ መንፈሳዊ ክብራቸው ነበረ። እስቲ ደግሞ የሚያዩበትን መንገድ ይሄኛውን እንመልከት። አንደኛ በስጋ ያልኖሩበትን የአባቶቹን ዘመን ወደኋላ በእምነትና በመንፈስ አዩት። በስጋ ያልኖሩበትን ያዩት አባቶቻቸው አስቀድመው ተናግረዋል። ይህንን በውስጣቸው አስቀምጠዋል። በውስጥ በኩል ለማስቀመጥ እነዚህ 7ቱ በረከቶች በባህሪ ውስጥ መኖር አለበት። የይስሐቅ በረከት፣ የያዕቆብ በረከት፣ የአብርሃም በረከት በዚህ መኖር አለበት። ምን የሚለው አሕዛብ ይገዙልህ፣ ሕዝብም ይስገድልህ፣ ለወንድሞችህ ጌታ ሁን፣ የእናትም ልጆች ይስገዱልህ፣ የሚረግምህ እርሱ እርጉም ይሁን፣ የሚባርክህ ብሩክ ይሁን። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልም የወይንም ብዛት ይስጥህ። እነዚህ 7 በረከቶች አብረዋሉ፣ ከባህሪ ውስጥ አሉ፣ ተቀምጠዋል። ስለዚህ አዲስ ትውልድ በመጣ ጊዜ በስጋ ያልነበሩበትን የአባቶችን ዘመን ወደኋላ በእምነትና በመንፈስ አዩ። በምን አዩት? በእምነትና በመንፈስ ነው ወደኋላ ያዩት። የኋላውን ያዩት። በስጋ አልነበሩ። በስጋ የኖሩትን የአባቶችን እምነትና የአባቶችን መንፈሳዊ ኃይል በእምነት አዩት። ወደ ኋላ ያሉትን የአባቶቻችንን የመንፈስ ጉዞ እና የእምነታቸውን ኃይል ማወቅና መፈለግ ሲያቅተን ተደነባበርን። ሁሉ ነገር ጠፋብን። የኋለኞቹን ተስፋ በእምነት የምናይበት መንፈስ ቅዱስ ሲለየን ክብራችን ተለየን፣ ሞገሳችን ተለየን። ታሪካችንም ከባህሪያችን ጋር መስማማት አቃተው። እየተጣላ ኖረ፣ እየተጋጨ ኖረ። ስንጋጭ ከታሪክም ስንጋጭ ከራሳችንም ጋር ስንጋጭ ፍልስፍናዎቻችን ሁሉ በባዕድ ክፉ መናፍስት የተቀየጠ ሲሆን የአስተሳሰብ ጎዳናችንም የአካሄድ መንገዳችንም ሁሉ በጅምላና በግምት በሚሆንበት ጊዜ በእውነት ከእውነተኛው የመንፈስ ኃይል ወጣን። ሕይወታችንን አቃንቶ ልቦናችንን መርቶ ሕሊናችንን አብርቶ የሚገዛን የእግዚአብሔር መንፈስና ጸጋ በአምልኮት ውስጥ እንድንቀበለው ዝግጁ መሆን ሲያቅተን በተቃውሞ የኖርንባቸው ዓመታቶች ፍዳ አስቆጠሩን። ለእኛም ተቃውሞን አፍርተን ከምድርም ከሰማይም ተጣላን። ከሕዝብም ከአሕዛብም ጋር ተጋጨን። ተስፋችንና ሞገሳችን ስለተለየን በሄድንበት እየፈራን እየተሸማቀቅን ዘመናዊ ባርነቱን ተቀበልነው። እግዚአብሔር ምሕረቱን ያብዛልን። በስጋ ያልነበሩበትን በእምነትና በመንፈስ አዩት። ወደኋላ አያችሁ። ይሄ ነው እንግዲህ ይሄ ነው የስግደት ኃይልና ጥበብ። በመንፈስ ለማየት ደግሞ መስገድ አለብን። በመንፈስ የሚሰግዱለት ጊዜ ይመጣል ብሎ በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊቷን የአምልኮትን ትምህርት አስተምሯታል። ለአብ በመንፈስ የምትሰግዱበት ጊዜ ይመጣል ብሎ አስረዳት። በመንፈስ የምትሰግዱበት ለማ ለአብ ኢየሩሳሌም በመሄድ ብቻ ሳይሆን በመንፈስ የምትሰግዱበት ጊዜ ይመጣል አለ መድኃኒታችን ኢየሱስ ክርስቶስ። ይህንን በመንፈስ አባቶቻችን ቀድመው አዩ። በለዓም ራሱ በደንብ ተመለከተና እኔ የጻድቃንን ሞት ልሙት ብሎ በዘኍልቍ ምዕራፍ 21፣ 22፣ 23፣ 24 አነቡት። የእሱ ዘሮች ናቸው። የዚህ የሟርተኛው፣ የመተተኛው፣ የአስማተኛው ዘሮች ናቸው።
በእስራኤል ላይ ሟርት አይሰራም እርግማንም አይሰራም ብሎ የተናገረ ያም ለትውልድ እያበሰረ ለትውልድ እየተናገረ አደራ ኮከቡ በሚገለጥበት ጊዜ ሄዳችሁ ስገዱለት፣ እርሱ ኃያል ብርቱ ነው። ይህንን የተስፋውን ቃል ሁላችሁም እንድትሞቱ እኔ የጻድቃንን ሞት እኔ ልሙት ብሎ የተናገረቸውን ቃል አደራ አስቀምጠው በስጋ ያልኖሩበትን ዘመን በእምነትና በመንፈስ አዩት፣ እያዩ ጠበቁት። ምንድነው እኛ የምንጠብቀው? የአባቶቻችንን መንፈሳዊ ጸጋና ሞገስ ነው የምንጠብቀው ወይስ ውርደት ነው የምንጠብቀው? ጠበቅን ውርደት ነው። መሪዎችን ጠበቅን ምንም፣ አባቶችን ጠበቅን ምንም። ጉስቁልናችን በረታ፣ የሐሳባችን ድቀት አየለ በየጊዜውና በየሰዓቱ። አእምሯችን ናወዘ፣ ስነ ልቦናችን ቃዠ። አስቡ ብለው የሚነግሩን ሁሉ የምናስበው ነገር ሁሉ ሞተብን። እኛ ብቻ አይደለም የሞት ነው፣ ሐሳባችንም ሞቷል፣ ምኞታችንም ሞቷል፣ ባህሪያችንም ሞቷል፣ ጠባያችንም ሞቷል፣ መንፈሳችንም ሞቷል። መንፈሳችንም የሙት መንፈስ ሆነብን። ክፉ መንፈስ፣ የቅዠት መንፈስ፣ የዲያብሎት መንፈስ፣ የአይን ጥላ መንፈስ፣ የመተትና የሟርት መንፈስ፣ የክህደት መንፈስ፣ የጨቋኝነት መንፈስ፣ የተሳዳቢነት የእርግማን መንፈስ ተጫወተብን። የንቀት መንፈስ፣ የትዕቢት መንፈስ ያዘን። በዛው ልክ ደግሞ ውርደታችን በረታና በዓለም ፊት ወደቅን፣ በዓለም ፊት ተጣልን። ምክንያቱም ለምንድን ነው? በስጋ ያልኖርንበትን ናቅ ነው። ሄዶ ማናያልን አልፎም ተርፎ የነፍስ ሕይወት ባርኮትን የእግዚአብሔር መንግስትን ጭምር ስንንቅ ሄዶ ማናያለ? እዚህ ዝም ብለው ነው የሚለፈልፉት። ሄዶ ማናያል? ከሞቱት ውስጥ መጥቶ የነገረን የለም እያል ተሳለቅን፣ ተሳደብን። ስለዚህ በምንኖርባት ምድር ውስጥ ሰማዩም ጠሉም የምድር በረከቱም ዝም አለን። ይሄ የመባረክ አይደለም፣ የመረገም ውጤት ነው። እግዚአብሔር ይማረን፣ ቸርነቱን የሚያብዛልን። ከባድ ነው እና በስጋ ያልኖሩበትን የአባቶችን ዘመን ወደኋላ አዩ። ወደኋላ የአንተ መኪና ስፖኬ ያለው ወደኋላ የምታይበት፣ ብዙዎቹ ከኋላ ያለውን አነዳድ እያዩ የፊት አቅጣጫቸውን ያስተካክላሉ። ይሄንን እናውቃለን አይደል? ለመኪና ስፖኪዮ ካለ ለህይወትህም እኮ የኋላ መስታወት አለ። ያ የኋላ መስታወት እምነት ነው። አባቶች የሄዱበት መንገድ፣ የጸለዩት ጸሎት፣ የባረኩት ባረኮት፣ ያመሰገኑት ምስጋና ያንተም ምስጋና ነው። የሄዱበት እውነተኛ መንገድ ያንተም መንገድ ነው። እነሱ ያመለኩትና ያፈቀሩት ጌታ ያንተም ጌታ ነው። ይሄንን ግን ንቀህ ዘመናዊ ነኝ ብለህ የተሟዘዝከው ትውልድ ይሄው ሀገር ሲጠፋ ትውልድ ሲወድቅ ነው የምታየው። መልካም ምስራች ከጆሮህ የለም። ረሃብን፣ ሞትን፣ ችግርን፣ ድቀትን፣ ፍትህ ማጣትን፣ ውርደትን፣ እስራትን፣ ግርፊያን፣ ንጥቂያን ይሄው ታየዋለህ። ያስቀመጥከው ነው፣ የጠበቅከው ነው። የጠበቅነው ይሄንን ነው። ለምን? አምልኮትን ንቀሃላ። የኋላውን የአባቶችህን መንፈስ አቃለህ። እኔ ፍልስፍናን ተከትዬ የምራመድ የሳይንስ ዓለምን የምከተል የተማርኩ የነጠርኩ የበቃሁ ነኝ ብለህ በቲዎሪ ዓለም ውስጥ ያለውን ቅዠት ለራስህ ወሰድከውና ቋንቋህም ባለገ፣ ንግግርህም ባለገ፣ ነውር የሆነውን ነገር ሁሉ ረሳህ። በእውነትም ከባድ የሆነ የታሪክ ውድቀት ከፊትህ ቆመ። ታሪክን የሚያቆመው አንደኛው ወደኋላ ማየት ነው። ወደ ኋላ ማየት በዝባዥና ጨቋኝን አይደለም ማየት ያለብህ፣ በመንፈስ የእግዚአብሔርን ኃይል ነው ወደ ኋላ ማየት። በጎውን ቅኑን መንገድ በእምነት የሄዱበትን መንገድ ነው ማየት። ቅኑን በጎውን ነው ማየት እንጂ ይሄ የሚኮሰኩሰው ቅኑን አይደለም። እና ያንን መንፈሳዊ ጸጋ ስታጣ የአሕዛብ መጫወቻና ተገዢ ሆን፣ ለክፋት ለተንኮል ተገዢ ሆን፣ ለአረመኔነት ለክፉ ውድቀት ተገዢ ሆን። ስለዚህ በስጋ ያልኖሩበትን የአባቶችን ዘመን ወደኋላ በእምነትና በመንፈስ አዩት፣ ጠበቁት፣ ጠብቀውት እንደገና ሌላ ለሚጠብቅ ትውልድ ሰጥተው አለፉ። እነሱ ተስፋ አድርገውት አዩት። በውስጥ ምን ይቀመጣል? እግዚአብሔር በመንፈስ ያሳይሃል። በመንፈስ ነው የሚያሳይህ።
ክብሩን ያሳይሃል። ሰማይ ጸጋውን ያሳይሃል። በረከቱን ያሳይሃል። ማዳኑን ያሳይሃል። ጥበቡን ያሳይሃል። መግቦቱን ያሳይሃል። ስጦታውን ያሳይሃል። በውስጥ ነው የምታየው። በውስጥህ ያየኸውን ወደ ውጭ እንድታወጣው ደግሞ ጌታ ሆይ ያየሁትን ወደ ውጭ አውጣልኝ ስትል በተስፋ ታየዋለህ። በተስፋ ውስጥ ያየኸው እየተገለጠልህ ይመጣል። ክብሩ ላንተ፣ ሞገሱ ላንተ፣ ቸርነቱ ላንተ፣ ተስፋው ላንተ፣ ራእዩ ላንተ ይሆናል። እየተገለጠልህ ይመጣል። ጥባቆቱ ላንተ፣ ኃይሉ ላንተ፣ ማዳኑ ላንተ፣ በጠላት ላይ ማሸነፉ ላንተ ይሆናል። ለምን? በእምነትና በመንፈስ ነው ያየኸው። መንፈስ ነው የሚያሳይህ። የእግዚአብሔር መንፈስ ነው የሚያሳይህ። ያ የእግዚአብሔር መንፈስ በአንተ ላይ ነው። ያ መንፈስ ደግሞ በተሰጠን የቃል ኪዳን ኃይል ውስጥ ነው። በብሉይ ኪዳን ውስጥ በእምነትና በመንፈስ የጠበቁትን በኮከብ ብርሃን አዩት፣ በሰማይ ብርሃን አዩት። ሁለተኛ ደግሞ በአኗኗር ያልነበሩትን ዘመንና የአባቶችን የበረከት ጊዜን አሻግረው በሞገስ አዩት። አሁን ደግሞ አሻግረው ነው ያዩት። አጥበው አይደለም፣ በመንደር ውስጥ ሆነው አይደለም፣ በቤትህ ሳሎን ውስጥ ወይም በጓዳ ውስጥ ወይም በመኝታ ውስጥ ሆነው አይደለም፣ አሻግረው ነው። በትውልድ ላይ አሻግረው ነው ያዩት። ከዚህ ትውልድ በኋላ ብለው ነው ሲናገሩም፣ ከዚህ ትውልድ በኋላ ይታያችኋል ብለው ነው። ይህንን በሞገስ ታዩታላችኋል። በሞገስ አዩት። ቀድሞ ወደኋላ ነው። በአኗኗር አልነበሩም፣ አልቀዋል። አባቶች የሉም፣ ግን በመንፈስ አሉ። አሁን የረሳ ነው ብዙዎቻችን። ይሄ በዚህ በዘመናዊ ፍልስፍና ስነልቦናችን ዳብሯል የሚሉት ሰዎች የረሱት በመንፈስ ማየትን ብቻ አይደለም፣ በሞገስ ማየትንም በእምነት ማየትንም አሻግሮ የማየት ሞገስንም አብሯቸው አልተወለደም። ተረግመው የተወለዱ ናቸው። በእርግማን ጊዜ የተወለዱ ናቸው። ግማሹ ከሰካራም መንፈስ የተወለዱ ናቸው። ግማሹ ከጣዖት መንፈስ የተወለዱ ናቸው። ግማሹ ከተዝረከረከ ቤተሰብ ውስጥ ልዩ ልዩ እርግማንና ዕዳ ካለበት የእርግማን ዕዳ ካለበት የተወለዱ ናቸው። ስለዚህ በውስጣቸው አሻግሮ የማየት ሞገስ የላቸውም። በአኗኗር ያልነበሩበትን ዘመንና የአባቶችን በረከት ጊዜን አሻግረው በሞገስ አዩት። ይሄ ሁለተኛው እይታ ነው። በፊት በስጋ ያልኖሩበትን ነው በእምነትና በመንፈስ ያዩት። አሁንም በአኗኗር ያልኖሩበትን ዘመንና የአባቶችን የበረከት ጊዜን አሻግረው በሞገስ አዩት። ሞገስ ሲኖርህ ያ የሚመጣውን ለትውልድህ የሚሆነውን የምትወርሰውን ያሳይሃል። ሞገስ ሲኖርህ ሞገስ አሻግሮ የማያ ጥበብ ነው። ከእግዚአብሔር ዓይን የምትወስድበት፣ ከእግዚአብሔር ብርሃንን የምትካፈልበት፣ ከእግዚአብሔር ጠንካራ ጽኑ ከሆኑ እጆቹ ውስጥ ዮድ እጁን የምታገኝበት ነው ያ ሞገስ እና በሱ አሻግረው አዩ። ተሻግረው ነው ያዩት። ስለዚህ ዛሬ ያን ባዩበት ዓይን ተንኮል አይሰሩም፣ ግብ አይሰሩም፣ አይዋሹም፣ እውነትን ይይዛሉ። ለምን? የታያቸው ነገር አለ። አሁን ምንም ስላልታየን እንዋሻለን፣ እናታልላለን፣ እናቃልላለን፣ እናዋርዳለን። ስለዚህ በእርግማን ላይ እርግማን፣ በክፋት ላይ ክፋት፣ በሞት ላይ ሞት፣ በችግር ላይ ችግር፣ በአበሳ ላይ አበሳ እንጨምራለን። በውርደት ላይ ውርደት፣ በጭንቀት ላይ ጭንቀት፣ በሐሳር ላይ አሳር እንጨምራለን። በሱስ ላይ ሱስ፣ እብዶች ነን። በሱስ ላይ ሱስ ከጨመርን በኋላ በቃ አለቀ። ለዛሬ ብቻ ነው የምንኖረው። ለዛሬ እንበላለን፣ ለዛሬ እንጠጣለን፣ አሻግረን አናይም። ሶስተኛ በገጽ ያልነበረውን እና ወደፊት የሚከሰተውን በውርስ የተስፋ ቃል አዩት፣ አሻግረው። አሁንም አያችሁ ማንን እንደሚወርሱ፣ ማንን እንደሚይዙ፣ ማንን ሀብት እንደሚያደርጉ አሻግረው አዩት። ሶስቱ ታሪካዊ እይታዎች ዛሬ ለሕይወታችን ያስፈልጉናል። ልድገምልህ። አንደኛ በስጋ ያልነበሩበትን የአባቶችን ዘመን ወደኋላ በእምነትና በመንፈስ አዩት።
ሁለተኛ በአኗኗር ያልነበሩበትን ዘመንና የአባቶችን የበረከት ጊዜን አሻግረው በሞገስ አዩት። ሶስተኛ በገጽ ያልነበሩበትን ወደፊት የሚከሰተውን በውርስ የተስፋው ቃል አዩት። ለማየት የተወለዱ አሉ። አየህ፣ ለማየት የተወለዱ በተስፋው ቃል ካዩት በኋላ ተስፋውን ፈለጉት። ተስፋውን ፈለጉት። ዕብራውያን ላይ አስደናቂ ነገር ይነግረናል። በሩቅ አዩት ይላል። ዕብራውያን 11:13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ግን አምነው ሞቱ። አስተውሉ፣ አምነው ሞቱ። ሳናምን እስካሁን እኮ እንንገላጀጃለን። የቤተ ክርስቲያን ኃይልን መንፈሳዊ ጸጋዋና በረከቷን ዛሬ በእጃችን ስለሰራ ነው፣ ሲሚንቶውን አብክተን ስለገነባ ነው፣ ድንጋዩን ገዝተን ስላቆም ነው፣ በቃ ይሄ በእጃችን ያከናወነው ነው ብለን ብቻ እናምናለን። በውስጡ ያለውን ኃይል ግን እንረሳለን፣ እንዘነጋለን። በተክለ ቁመና የቆመውን አጸደ ደብር ስናይ ሰው የሰራው ነው እንላለን። ስለዚህ እንደፍረዋለን፣ እናቃልለዋለን፣ እናዋርደዋለን፣ እንሳደባለን። እንደ ልባችን የስድብ ትምህርት ከዚህ ከወደቀው ክፉ መንፈስ ተውሰናል። እነዚያ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። በቃ እኛ በምድር ምንም ደካሞች ነን፣ መጻተኞች ነን አሉና የሰማያውን ተስፋ አደረጉት። ያ የሰማዩ ኃይል መለኮታዊ ምስጢርን መካፈል ነው፣ እግዚአብሔርነትን መካፈል ነው። በቀኝ በኩል የመቆምን ሕግ ነው የሚሰጠን። እግዚአብሔርነትን ሙሉ በሙሉ ስትካፈል እግዚአብሔርን ትወርሳለህ፣ እግዚአብሔርን ትመስላለህ። ስግደቱም አምልኮቱም አስተብርኮቱም ከክብር ጋር የተያያዘ ነው። እንዲህ ነው። ከዛ በሩቅ አዩት ተሳለሙትም ይለናል ዕብራውያን 11 ቁጥር 13 ላይ። ስለዚህ በገጽ ያልነበረውን ወደፊት የሚከሰተውን በውርስ የተስፋው ቃል አዩት። ወርሰው ነው ያዩት። ወርሰው ምንድን ነው ከአባቶች የወረስ ነው? አሁንም ስድብ ነው የወረስ ነው። መነቃቀፍን ነው የወረስ ነው። ምንገርም ነን፣ ማናሳዝንም የምናሳፍርም ነን። አየህ፣ ተሻግረው ሲያዩ በሩቅ ያዩትን አሁን ልንሰግድለት መተናል አሉ። ኡባኑ ለሂሽተሃቦትሎ ልንሰግድለት መተናል ወመጻነ ከመንስግድ ሎቱ። አቤት የሚያስደንቅ ነው። ልንሰግድለት መተናል